የአፈር ማዳበሪያ ፋብሪካ ግንባታ ኢትዮጵያውያን ከህዳሴ ግድብ ቀጥሎ ሊያሳኩት የሚገባ ትልቅ ፕሮጀክት ሊሆን እንደሚገባ የህዝብ ተወካዮች ምክር ቤት አባላት ገለጹ። ጠቅላይ ሚኒስትር አብይ አህመድ የመንግስት የ2017 በጀት ዓመት የ6 ወራት የሥራ አፈጻጸምን ባብራሩበት ወቅት መንግስት ዘላቂ መፍትሄ ብሎ ያቀደው ከውጭ የሚመጣውን ማዳበሪያ ለመተካት የማዳበሪያ ፋብሪካ መገንባት ነው ብለዋል። ይህም ደግሞ ከታላቁ ህዳሴ ግድብ ቀጥሎ ኢትዮጵያውያን ሊያሳኩት የሚገባ ግዙፍ ፕሮጀክት መሆኑን አመላክተዋል። አሁን ማዳበሪያ አምራች ሳንሆን በእንደዚህ አይነት በጣም በሚዋዥቅ ኢኮኖሚ ውስጥ ሆነን በዚህ ሁኔታም ከ3700 ብር በላይ በአንድ ኩንታል ድጎማ አድርገን ለአርሶ አደር እያቀረም ባለንበት ሁኔታ አሁን ያለው የግብርና እመርታ ምን ያህል አስተማማኝ እንደሆነ አይተናል። ይሄ በራሱ ማዳበሪያ በራሱ ፋብሪካ ማዳበሪያ ሲደጎም ምን ሊሆን ይችላል የሚለውን ነገር በደንብ በቀላሉ መገመት ይቻላል ማለት ነው። እናተርፋለን፣ ምክንያቱም አትርፈው ነው የሚሸጡልን። ሁለተኛ ደግሞ የውጭ ምንዛሪያችንን ለሌላ ስራ እናውለዋለን። ግብአቱ ባለን ሁኔታ ኢንዱስትሪውን አቋቁመን ለዜጎቻችን በጊዜ አምርተን በጊዜ ማድረሱ የሀገራችንን ኢኮኖሚ በብዙ ከፍ ሊያደርገው ይችላልና ይሄን በቁጭት ተነስተን መንግስት በሚያስቀምጠው መንገድ በጀቱ ይገኛል ያለውን መንገድ አቅርቦ ያንኑ ተከትለን ስራውን በፍጥነት መስራት ነው ያለብን። የዓለም አቀፍ ዋጋ ከፍ እያለ እየሄደ ነው። በቋምነት እነዚህ ማዳበሪያ ከሀገር ውጭ ያስገባን ምርትን ማሳደግ አይታሰብም። ስለዚህ አንዱና ትልቁ ግብአት ናይ ምርታማነትን ከፍ ለማድረግ ማዳበሪያ ማምረት የግድ ይላል። የፋብሪካው ግንባታ ኢትዮጵያውያን ከታላቁ ህዳሴ ግድብ ቀጥሎ በጋራ ሊያሳኩት የሚገባ ትልቅ ፕሮጀክት ነው ሲሉም የምክር ቤት አባላቱ ተናግረዋል። ለፋብሪካውን መሆን የምክር ቤት አባላትን ጨምሮ እያንዳንዱ ኢትዮጵያዊ የድርሻውን ለማበርከት መዘጋጀት አለበትም ብለዋል። ከህዳሴ ግድብ በማይተናነስ መልኩ የኢትዮጵያ ህዝብም የኢትዮጵያ ገበሬም በጉጉት እየጠበቀ ያለው የማዳበሪያ ፋብሪካ ነው። ህዳሴያችን ነው ከአሳሳብነቱ የተነሳ በኢትዮጵያ ውስጥ የህዝብ ቁጥርም እየጨመረ እየሄደ ነው። እንደዚሁም የማምረት ስፋታችንም ያልተመረቱ ቦታዎችንም የማምረት ፍላጎትና የምርት የማሳደግ ፍላጎት ብልጽግና ይዟል። ይህንን ለማሳካት ደግሞ ማዳበሪያ የህልውና ጉዳይ ነው። ይሄ ስራ ትልቅ ከህዳሴ ግድብ ቀጥሎ ትልቅ ስራ መሆኑን ሁሉም ተገንዝቦ በሙሉ ኃይልና ፍላጎት ለዚህ ጉዳይ መሰለፍና መረባረብ አለበት እላለሁ።